एक पल का जीना फिर तो है जाना तोहफा क्या लेके जाइए ለምሳሌ አሁን ህንድ ውስጥ አዲዳስና ናይክን በገበያ የሚበልጥ አንድ ብራንድ አለ ብላችሁ ቀልድ ይመስላል አይደለ? ግን ለዛሬ የምናወራው ኤችአርኤክስ ስለሚባለው ብራንድ ነው። እሱም የሪቲክ ሮሽን አንድ ብራንድ ነው። አዲዳስና ናይክ የመሳሰሉ ዓለም አቀፍ ብራንዶች ህንድ ውስጥ ማርኬት ሼራቸው 5% ሲሆን ኤችአርኤክስ ብራንድ ግን 8% ሆኖ ብልጫውን አሳይቷል። እንዲያውም ባለፈው ዓመት ብቻ 1000 ከሮር ያህል በመሸጥ ትርፋማ ሆኗል። ያም ማለት ወደ $125 ሚሊዮን ማለት ነው። በብዛት የህንድ ዝነኞች በአጠቃላይ ሌላ ብራንድን ማስታወቂያ በመስራት ጊዜያቸውን ያሳልፋሉ። አንዳንዶቹ ደግሞ የራሳቸውን ብራንድ እያሳደጉ ይሄዳሉ። ልክ ሰቺን ቴንዱልከር፣ ሱኒል ሼቲ እንዲሁም ደግሞ ታይገር ፍሮሽን ጭምር። ግን የሪቲክ ሮሽን ኤችአርኤክስ አዲዳስና ናይክ የመሰሉ ብራንዶችን እንኳን በልጦ ባለፈው ዓመት ብቻ 1000 ከሮር መሸጥ ችሏል ወይም ትርፋማ ሆኗል። እንዲያውም በአሁኑ ሰዓት ላይ ሪቲክ ሮሽን ፊልም ከመስራት የበለጠ ቢዝነሱ ላይም ትኩረት ያደረገ ይመስላል። ምክንያቱም ቢዝነሱ ደግሞ የበለጠ አዋጪ ነው፣ እንደገና ከፍተኛ ገንዘብ ይገኝበታል። እንዲያውም ባጭሩ ከፊልም እጥፍ የበለጠ ገንዘብ የሚገኘው በቢዝነሱ ነው ማለት ይቻላል። ለዛሬ በዚህ ቪዲዮ እንግዲህ የምናየው ወይም የምናወራው ኤችአርኤክስ የተባለው የሪቲክ ሮሽን ብራንድ ምን አይነት ስራ ቢሰራ ነው ከመጀመሪያ ህንድ ውስጥ ገበያ ላይ የነበሩ ናይክ፣ ፑማ፣ አዲዳስ እና ሪቡክ የመሳሰሉ ዓለም አቀፍ ደረጃ በጣም ተወዳጅነት ያላቸው ብራንዶች ገበያ ላይ ተቆጣጥሮ በነበረበት ሰዓት ላይ እነሱን አሸንፎ ኤችአርኤክስ እንዴት ወደፊት ሊሄድ ቻለ? ወደ ኋላ መለስ ብለን ስናየው ይህ ታሪክ የሚጀምረው በፈረንጆቹ በ1995 ላይ ነው። በዛ ዓመትም ሪቲክ ሮሽን ገና 21 ዓመቱ ነበር። የቤተሰቦቹን ታሪክ እናውቃለን፣ ከፊልም ጋር የተያዙ ናቸው። ስለዚህ ሪቲክ ሮሽን ወደ ፊልሙ ዓለም ይገባል ተብሎ በሚጠበቅበት ሰዓት ላይ አንድ አሳዛኝ ክስተት ተፈጠረ። እንዴት ካላችሁ በቀጣይ በቪዲዮ አጫውታችኋለሁ።